ሰበር ዜና ጋዜጠኛ መሳይ መኮንን ሀብታሙ አያሌው ረዳት ፕሮፌሰር ትንግርቱ ፋኖን ተደግፋላችሁ በሚል ከአሜሪካ ለኢትዮጵያ መንግስት ስለመሰጠታቸው እጅግ ልዩ ሰበር መረጃ ይዘናል። በዝርዝር ይቀርባል። በጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ መጥለቅለቅ አደጋ የሟቾች ቁጥር እያሻቀበ ይገኛል። ከአርባ ምንጭ ልዩ መረጃ ደርሶናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በፍጹም እጅ አንሰጥም ተዘጋጅተን እንጠብቃለን ብለዋል። ከመቀለ ባልደረባችን አደረሰን ዘገባ ታደምጡታላችሁ። የአሜሪካ ትልቁ አየር ላይ ተዋጊ ጄቶችን ነዳጅ የሚሞላ አውሮፕላን ተመቶ ወድቋል። በኢራን የሚደገፉ የኢራቅ ታጣቂዎች አውሮፕላኑን መጣላቸውን አስታውቀዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 200 ብር ከ5 ሳንቲም ተገዝቶ 204 ብር ከ5 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ2 ሳንቲም ተገዝቶ 179 ብር ከ8 ሳንቲም የሚሸጥ ሲሆን የስዊዝ ፍራንክ 191 ብር ከ4 ሳንቲም ተገዝቶ 195 ብር ከ2 ሳንቲም እየተሸጠ ነው። የኩዌት ዲናር 490 ብር ተገዝቶ 499 ብር ከ8 ሳንቲም የሚሸጥ ሲሆን የቻይና ዩዋን 21 ብር ከ8 ሳንቲም ተገዝቶ 22 ብር ከ8 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም የሚሸጥ ሲሆን የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም እየተሸጠ ነው። ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ ባጫ ደበሌ ተናገሩ። አምባሳደር ባጫ ደበሌ የጠቅላይ ሚኒስትር አብይ አህመድን የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ አሞካሽተውታል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ ተባበሩት አረብ ኤሚሬቶች ያደረጉትን ይፋዊ ጉብኝት በማድነቅ እርምጃው ከዚህ ቀደም የደንብ ልብስ ለብሰው ወደ ጦር ግንባር ከዘመቱት ታሪክ ጋር አነጻጽረውታል። በቅርቡ በኢራንና በእስራኤል በአሜሪካ መካከል የተከፈተውን ወታደራዊ ውጥረት ተከትሎ በተለይም ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችበት የተባበሩት አረብ ኤሚሬቶች ጠቅላይ ሚኒስትር አብይ አህመድ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ ገልጸዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሚሳኤሎችና ድሮኖች ከሰማይ እየወረዱ ባለበት በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘት ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉ ገልጸውታል። አያይዘውም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤሚሬቶች ወንድምና እህቶች ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነትን በተግባር ያረጋገጠ መሆኑን አስገንዝበዋል። ተዘጋጅቶ መቆየት ወሳኝ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ፕሬዝዳንቱ በትላንትናው ዕለት በመቀለ ከተማ በተካሄደው የአጼ ዮሐንስ መታሰቢያ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜ ተዘጋጅቶ መጠበቅ አስፈላጊ ነው ብለዋል። በዚህ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ ማሳካት ካልተቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአጼ ዮሐንስ መስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን በከባድ ውጥረት በሰፈነበትና የፖለቲካ ሁኔታው እጅግ ስስ በሆነበት ሁኔታ ነው ብለዋል። ጀነራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንን ሰላም ከኛ ቁጥጥር ውጪ በሆኑ ኃይሎች ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። ለህብረተሰቡ ሊሰራጭ የነበረ በአፍላቶክሲ ከተጠቃ 90 ኩንታል በርበሬ በቁጥጥር ስር ዋለ። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት በከፍተኛ የአፍላቶክሲክ መርዛማ ንጥረ ነገር የተጠቃ 90 ኩንታል በርበሬ ወደ ማህበረሰቡ ሊሰራጭ ሲል ማስወገዱን አስታውቋል።
ምርቱ ከማህበረሰቡ በተገኘ ጥቆማ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 የሚገኘው የኮልፌ ሁለገብ የገበያ ማዕከል መደብር ውስጥ መገኘቱ ተገልጿል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ሲስተር ሙኒራ ነጋሽ እንደገለጹት ለምግብነት ተዘጋጅቶ ሊሰራጭ የነበረው ይህ የበርበሬ ምርት ግምታዊ ዋጋው ከ8 ሚሊዮን ብር በላይ ነው። ምርቱ በኢትዮጵያ የተስማሚነትና ምዘና ድርጅት በላቦራቶሪ ተፈትሾ ከፍተኛ የአፍላቶክሲክ ክምችት እንዳለበት የተረጋገጠ ሲሆን ይህም ወደ ህብረተሰቡ ቢሰራጭ ኖሮ ለተለያዩ ጤና ጉዳቶች የሚያደርስ እንደነበረ ጠቁመዋል። ባለስልጣኑ ህብረተሰቡ የሚገዛቸውን ለምግብነት የሚውሉ ማናቸውም ምርቶች ጥራትና ደህንነታቸው የተረጋገጡ መሆኑን በማረጋገጥ ጤናውን እንዲጠብቅ አሳስበዋል። በተጨማሪም መሰል ህገወጥ ተግባራትን በጋራ ለመከላከል ማንኛውም ዜጋም በ8864 ነፃ የጥቆማ መስመር በመደወል መረጃ እንዲሰጥ ትብብሩን እንዲያጠናክር መልእክት አስተላልፈዋል። በጋሞ ዞን በመሬት መንሸራተቱ አደጋ የሟቾች ቁጥር 65 መድረሱን ኢሰመኮ ገለጸ። በጋሞ ዞን በመሬት መንሸራተት አደጋ 65 ሰዎች ህይወት ማለፉን ከ60 በላይ የሚገመቱ ደግሞ የደረሱበት እንዳልታወቀ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባወጣው መግለጫ አስታውቋል። ኮሚሽኑ በደቡብ ኢትዮጵያ ክልል ጋሞ ዞን ጋንጫ ባባና ቦንኬ እንዲሁም ከምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰቱ የመሬት መንሸራተቶች ናዳና የጎርፍ አደጋን ተከትሎ የደረሱ ጉዳቶችን እየተከታተለ እንደሚገኝ የገለጸ ሲሆን ከፍተኛ የሰብአዊ ጉዳት መድረሱን አረጋግጧል። ኮሚሽኑ መግለጫውን ይፋ እስካደረገበት ጊዜ ድረስ ህይወታቸው ያለፉ ሰዎች አስክሬናቸው መገኘቱ የተረጋገጠ ሲሆን ቀሪዎቹ ደግሞ የገቡበት ባለመታወቁ በአደጋው ህይወታቸው ማለፉ ይገመታልም ብለዋል። በመሬት መንሸራተቱ ምክንያት 3465 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ እንደተጋለጡ ማስታውቋል። አደጋው በሰዎች ላይ የአካል ጉዳት፣ ሙሉ በሙሉ የወደሙ መኖሪያ ቤቶችና አሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት ማድረሱን ኢሰመኮ ማረጋገጡን አስታውቋል። ባለፈው ዓመት በጎፋ ዞን በደረሰ አደጋ በተመሳሳይ በርካታ ዜጎች ህይወታቸው ማጣታቸው ይታወሳል። በተለያዩ አካባቢዎች የተለየ ቁጥር እየወጣ ሲሆን ኢሰመኮ ግን 65 መሆኑን አመላክተዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በስፍራው ያደረሱት ጉብኝትን ተከትሎ መግለጫ ያወጣው ምክር ቤቱ ከ70 በላይ ሰዎች መሞታቸውን አስታውቀዋል። ከስፍራው የተገኘው መረጃ እንደሚያመላክተው ሰብአዊ ድጋፎች ከተለያዩ አካላት ማለትም ከፌደራል መንግስት፣ ከክልል እንዲሁም ከአጎራባች ዞኖች ከግለሰቦችም ጭምር የተለገሰ መሆኑ የተነገረ ሲሆን ነገር ግን አሁን ላይ የአስክሬን ፍለጋ ስራውን የሚያግዛቸው አካል አለመኖሩን ለመረዳት ተችሏልም ተብሏል። የአካባቢው ህብረተሰብ በርብርብ ፍለጋ እያካሄደ ነው ያሉት ምንጮችም ከፌደራል የሚሆን ከየትኛውም አካል አስክሬን ቁፋሮ ለማካሄድ የሚያስችል ድጋፍ አልተደረገም ብለዋል። በተጨማሪም አሁን ላይ ራሱን የቻለ አስቸኳይ ቡድን ተቋቁሞ እየተመራ ነው ያሉት ምንጩ የተለያዩ የፌደራል እና የክልል የመንግስት ኃላፊዎች ቦታው ላይ ተገኝተው ማህበረሰቡን እያጽናኑ እንደሚገኙ ተናግረዋል። ኢሰመኮ አስቸኳይ ድጋፍ ጥሪ ያቀረበ ሲሆን መልካም ተሞክሮዎች ተጠናክረው መቀጠል እንዳለባቸውና ለተፈናቃዮች አስቸኳይ የምግብ፣ የውሃ፣ የሕክምና እንዲሁም ጊዜያዊ የመጠለያን ጨምሮ አስፈላጊ አቅርቦቶች ያለምንም መዘግየት እንዲያገኙ ማድረግ አስፈላጊ ነው ብለዋል። ለኢትዮጵያ ኢሚግሬሽን ቢሮ የማመልከቻ ዘመቻ በህወሓቶች መጀመሩ ተገለጸ። በትላንትናው ዕለት ሰለሞን ቦጋለ የተባለ ግለሰብ አሜሪካ ላይ ሪፖርት ተደርጎበት መባረሩን ተከትሎ ሌሎች ዘመቻዎችም በይፋ ተከፍተዋል። በተለይም ባለፈው ጦርነት ላይ የተሳተፉ ከፋኖ ጋር ሰርተዋል ተብለው ክስ የቀረበባቸው አርቲስቶች፣ የሃይማኖት አባቶች፣ ጋዜጠኞች፣ የህወሓት አክቲቪስቶች በጅምላ ለኢሚግሬሽን ቢሮዎች ሪፖርት እያደረጉ እንደሆነ ነው የታወቀው። ሪፖርት እየተደረገባቸው ካሉ ግለሰቦች መካከል አርቲስት ሃና ዮሐንስ፣ ወርቁ አይተናው፣ አቡነ ጴጥሮስ፣ መሳይ መኮንን፣ ሀብታሙ አያሌው፣ ሽመልስ አበራም፣ ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ፣ የታማኝ በየነ ስም በተደጋጋሚ ሲጠቀስ ተመልክተናል። የአሜሪካ ኢሚግሬሽን ቢሮ አይሲ ጦርነቱ ላይ ተሳትፈዋል የተባሉ ግለሰቦችን በአፋጣኝ ከሀገር እንደሚያባርር ያለፈው አንድ ዓመት የታየ በመሆኑ እነዚህ ኢትዮጵያውያን ላይ የሚቀርቡ ሪፖርቶች ተቀባይነት ሊያገኙ የመቻል እድላቸው ሰፊ ነው እየተባለ ይገኛል። በዚህ ምክንያትም ጋዜጠኛ መሳይ መኮንን በቅርብ ጊዜ ምናልባትም ለኢትዮጵያ መንግስት ተላልፈው ሊሰጡ እንደሚችሉ መረጃዎች እየወጡ ይገኛሉ።
የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ ተከሰከሰ። በኢራን ላይ የተካሄደ ባለው ዘመቻ ላይ ሲሳተፍ የነበረ የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱን የዩናይትድ ስቴትስ ጦር እዝ አስታውቋል። በአደጋው ጉዳት የደረሰበት ሰው ስለመኖሩ እስካሁን ግልጽ የተደረገ ነገር የለም። ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለስልጣናት ለአሶሺየትድ ፕሬስ እንደገለጹት የተከሰከሰው 133 ሲኬ 135 አውሮፕላን ቢያንስ 5 የበረራ አባላትን አሳፍሮ ነበር። አውሮፕላኑ የተከሰከሰው ከጠላት ወገን በተተኮሰ ጥይት ሆነም በስተት በተተኮሰ አውሮፕላኖች ጥቃት እንደሆነ ወታደራዊ እዙ ባወጣው መግለጫ ያሳወቀ ነገር የለም። አውሮፕላኑ ከጥቅም ውጭ ሆኗል ሲልም ገልጾታል። የመካከለኛው ምስራቅ አካባቢን የሚቆጣጠረው የአሜሪካ ማዕከላዊ እዝ እንዳስታወቀው በሁኔታው ላይ 2 አውሮፕላኖች የነበሩ ሲሆን አንደኛው በሰላም ሲያርፍ ሁለተኛው በምዕራብ ኢራቅ ተከስክሷል። በተመሳሳይ ሁኔታ ስማቸው እንዳይጠቀስ የፈለጉ ሌላ የአሜሪካ ባለስልጣን እንደገለጹት ሁለተኛው አውሮፕላን የኬሲ 135 ነዳጅ ጫኝ አውሮፕላን ነው ብለዋል። ሁኔታው ሲታወቅ ተጨማሪ መረጃዎች ይፋ ይደረጋሉ ያለው የማዕከላዊ እዙ ተጨማሪ ዝርዝሮችን ለማሰባሰብና ለወታደር ቤተሰቦቹ ግልጽ መረጃ ለመስጠት እንዲቻል በትዕግስት እንድትጠብቁ እንጠይቃለን ብለዋል። የነዳጅ ጫኝ አውሮፕላኑ አሜሪካ በኢራን ላይ እያካሄደች ባለችው ወታደራዊ ዘመቻ አራተኛው የተከሰከሰ አውሮፕላን ነው። ባለፈው ሳምንት 3 የአሜሪካ ተዋጊ ጄቶች በኩዌት ኃይሎች በስህተት ተመተው መውደቃቸው ይታወሳል። በኤፍ-15 ተዋጊ ጄቶች ውስጥ የነበሩ 6ቱም የበረራ አባላት ተርፈው በጥሩ ጤንነት ላይ እንደሚገኙ አሜሪካ ገልጻለች። በኢራን ጦርነት እስካሁን 7 የአሜሪካ ወታደሮች በውጊያው የተገደሉ ሲሆን 8ቱ በከባድ ሁኔታ ቆስለዋል። በአጠቃላይ 140 የሚጠጉ የአሜሪካ ጦር አባላት ጉዳት እንደደረሰባቸው ፔንታገን በዚህ ሳምንት መረጃ ላይ ይፋ አድርጓል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።